ከወለድ ነፃ በሆነ አሰራር በ5 ዓመት ውስጥ እስከ 10 ሺህ ኢትዮጵያውያንን የመኪና ባለቤት እናደርጋለን ብለን ተነስተናል። በቁጠባ ሲሆን ቅድሚያ እየቆጠቡ የሚሄዱት ምን ያህል መሆን አለበት? የብሩ መጠን በቀን ከ292 ብር ጀምሮ ቆጥበው የቤት መኪና ባለቤት መሆን ይችላል። የቅድመ ክፍያው ምን ያህል ፐርሰንት ነው ሰዎች መክፈል ያለባቸው? 35% ከሚቆጥብ ድረስ መኪናውን አያገኝም ማለት አይደለም። የምትሰጡት አገልግሎት ላይ ወለድ አለ ወይ? ስለዚህ አንድ ደንበኛ በ36 ሺህ ብር የቤት መኪና ባለቤት ሆነ ማለት ነው። ምን ያህል ፐርሰንቱን ከቆጠበ በኋላ ያዕቁብ ሊወጣለት ይችላል? የደንበኞችን ፍላጎት እያየን ተጨማሪ የሚፈልጓቸውንም እንደ ፍላጎታቸው የምናስተናግድ ይሆናል ማለት ነው። እነዚህን አገልግሎቶች ለመጠቀም ሰዎች ማድረግ ያለባቸው መስፈርቶች ምንድን ናቸው? 97 ብር እያዋጡ ማለት ነው ለሶስት ሆነው የመኪና ባለቤት መሆን የሚችሉበትን ለመኪናችሁ ወይም ደግሞ ለምትሰጡት የመኪና አገልግሎቶቹ ምን ያህል ዋስትና ትሰጣላችሁ? ከመኪናው አይነት አንጻር የባትሪውም ሁኔታ እንደዛው ኳሊቲያቸው የተለያየ ሊሆን ይችላል። የእናንተ ድርጅት ከሌሎች የብድር ተቋማት ወይም ከማይክሮ ፋይናንስ በምን ይለያል? ደሞዝተኛ ለሆኑ ሰዎች ያን ያህል ከፍተኛ ገቢ ሊባል የሚችል የሌላቸው ኢትዮጵያውያንን ተጠቃሚ ለማድረግ የዘረጋነው ፕሮጀክት ነው። ሰላም ተመልካቾቻችን እንደምን አላችሁ? ይህ የግብይት ፕሮግራማችን ነው። በዛሬው የግብይት ፕሮግራማችን አምባሳደር አካባቢ ተገኝተን የተለያዩ የኤሌክትሪክ መኪኖችን በ890 ሺህ ብር ቅድመ ክፍያ እንዲሁም ደግሞ በ65% የብድር አማራጭ እያቀረቡ የሚገኙትን ኢትዮጵያ ቴክኖሎጂ ጋር ተገኝተናል። እንግዲህ ወደ ውስጥ ገብተን እነዚህን የኤሌክትሪክ መኪኖች በምን አይነት መስፈርቶች ለደንበኞች እንደሚያቀርቡና ሙሉ ክፍያቸው ምን እንደሚመስል እንዲሁም ደግሞ ሌሎች ተጨማሪ መረጃዎችን ወደ ውስጥ ገብተን የምናጋራችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ ከካሜራማናችን ኪዳኔ ጋር አብረናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰላም ጤና ይስጥልን። ሰላም፣ እንኳን ደህና መጣችሁ። እንኳን ደህና ቆያችሁን። ዛሬ እንግዲህ ለተመልካች ይበጃል ያልኩትን የተለያዩ የመኪና አይነቶችን በእቁብ እንዲሁም ደግሞ በብድር እንደምታቀርቡ ሰምተን በምን አይነት መስፈርቶች እንዲሁም ደግሞ እንዴት ነው ይህ ነገር የሚለውን ለማጣራት እና ያለውን ነገርም ለተመልካች ለማጋራት ነው በቢሮዋችሁ የተገኘሁት። እስቲ በቅድሚያ ግን ስምህንና የስራ ድርሻህን አስተዋውቀኝ። እሺ፣ በጣም አመሰግናለሁ። ስሜ እምሻው ይባላል። የኢትዮጵያ ቴክኖሎጂ ማርኬቲንግ ክፍል ኃላፊ ነኝ። ድርጅታችሁ ከዚህ በፊት ምን አይነት ስራዎች ላይ ተሰማርቶ ለምን ያህል ጊዜ ሲያገለግል ቆየ የሚለውን የተወሰነ ባክግራውንዱን እናንሳና ወደ ሌሎች ጥያቄዎቻችን እንሄዳለን። ድርጅታችን የኢትዮጵያ ቴክኖሎጂ ይባላል። የሀበሻ ዊክሊ ሲስተር ካምፓኒ ነው። ላለፉት 5 ዓመታት በአውቶሞቲቭ ዘርፍ ላይ ሲንቀሳቀስ ቆይቷል። ከአእምሯዊ ጽህፈት ቤት የፓተንት ራይቱን ከ5 ዓመት በፊት ወስዶ አሁን ላይ የኢትዮጵያ ግሪን ሞቢሊቲ የሚባል ፕሮጀክት ይፋ አድርጓል። የኢትዮጵያ ግሪን ሞቢሊቲ 4 ንዑስ ፕሮጀክቶች ይኖሩታል። የመጀመሪያው ምንድነው? እሱ የኢትዮጵያ አውቶሞቲቭ ነው። ይሄ ማለት መኪናዎችን ለተጠቃሚዎች ለደንበኞቹ ማቅረብና መገጣጠም ነው። ይሄ የመጀመሪያው ነው። ሁለተኛው ደግሞ የኢትዮጵያ ግሪን ፈንድ የሚለውን ፕሮጀክት ይፋ አድርጓል። ንዑስ ፕሮጀክት ነው ይሄ። የኢትዮጵያ ግሪን ፈንድ መካከለኛና ዝቅተኛ ገቢ ያላቸውን ኢትዮጵያውያን የመኪና ባለቤት ለማድረግ ይፋ የተደረገ ፕሮጀክት ነው ማለት ነው። በዚህም በ5 ዓመት ውስጥ እስከ 10 ሺህ ኢትዮጵያውያንን የመኪና ባለቤት እናደርጋለን ብለን ተነስተናል። ሶስተኛው ደግሞ ኢቪ ኢነርጂ በሚለው ንዑስ ፕሮጀክታችን ስር የኤሌክትሪክ ቻርጂንግ ስቴሽን ከመግጠም ጀምሮ የሶላር እና የባትሪ ማምረቻዎች ለመገንባት ዝግጅቱን ጨርሷል። አራተኛው ንዑስ ፕሮጀክት ደግሞ የኢትዮጵያ ሜትር ታክሲ ወይም ደግሞ የኤሌክትሪክ ታክሲዎችን በከተማ ውስጥ ለመስራት ማለትም አገልግሎት ለመስጠት ይሄኛው አራተኛው ንዑስ ፕሮጀክታችን ነው። በአጠቃላይ ስናጠቃለው ለዘላቂና ምቹ የሆነ አካባቢን ከመፍጠር አንጻርና በኢኮኖሚም ደግሞ ህብረተሰባችንን ተጠቃሚ ለማድረግ ትልቅ ፕሮጀክት ነው ይዞ የመጣው። የዚህ ፕሮጀክት አጠቃላይ ጠቅላላ አድርገን ስሙን ስናየው የኢትዮጵያ ግሪን ሞቢሊቲ ይባላል። በጣም ጥሩ። እንግዲህ አንተ ካልከኝ በጥቂቱ በጣም ብዙ የሆነ ህብረተሰቡንም ሊጠቀም የሚችል አይነት ፕሮጀክቶችን ይዛችሁ እንደመጣችሁ ይሰማኛል። እኔ በግሌ ግን ለዛሬ የመጣሁት የአንዱን ካሉት ውስጥ ንዑስ ፕሮጀክታችሁን ምን እንደሚመስል ለተመልካች ለማድረስ ነው እና መኪና አገልግሎትም ትሰጣላችሁ፣ ሽያጭ እንዲሁም ደግሞ የብድር ከዛም በተጨማሪ በእቁብም እና እስቲ ስለሱ ፕሮጀክት የተወሰነ ነገር እናንሳ። እሺ፣ ጥሩ ጥያቄ ነው። እንግዲህ የኢትዮጵያ አውቶሞቲቭ እና የኢትዮጵያ ግሪን ፈንድ በሚሉት ንዑስ ፕሮጀክቶች ስር አንደኛ መኪናውን ለደንበኞች ማቅረብ፣ ሁለተኛ ደግሞ መኪናው በሚቀርብበት ሰዓት
ለሽያጭ በምናቀርብበት ሰዓት የህብረተሰቡን የገቢ ምንጭ ያማከለ እንዲሆን የኢትዮጵያ ግሪን ፈንድ በሚለው 2 ፓኬጆች አዘጋጅተናል። የመጀመሪያው ምንድነው? እሱ ቅድመ ክፍያ ከፍለው በጣም በዝቅተኛ ቅድመ ክፍያ ከወለድ ነፃ በሆነ አሰራር ወይንም ደግሞ በዝቅተኛ ወለድ ተጠቃሚ የሚሆኑበት ነው። ሁለተኛው ደግሞ እቁብ ፓኬጅ ይባላል። እቁብ ፓኬጃችን መመዝገቢያ ክፍያውን ብቻ ከፍለው በየወሩ በየሳምንቱ ከፈለጉም ደግሞ በየቀኑ ሴቭ እያደረጉ የመኪና ባለቤት የሚሆንበትን መንገድ ያመቻቸንበት ፓኬጅ እቁብ ፓኬጅ ይባላል። በዚህ በእቁብ ፓኬጃችን በቀን ከ292 ብር ጀምሮ ቆጥበው የቤት መኪና ባለቤት መሆን ይችላሉ ማለት ነው። ይህንን በወር ብናሰለው 8751 ብር አካባቢ ነው የሚመጣው። ይሄ ማለት ምንድነው? ደሞዝተኛ ለሆኑ ሰዎች ያን ያህል ከፍተኛ ገቢ ሊባል የሚችል የሌላቸው ኢትዮጵያውያንን ተጠቃሚ ለማድረግ የዘረጋነው ፕሮጀክት ነው ማለት ነው። አሁን ላይ በጣም ብዙ ዲማንድ ያለው ገበያው ላይ የተለያዩ ኤሌክትሪክ መኪኖች አሉ። ከነዛ መካከል BYD ሲጉል የምትባለው መኪና እስከ 305 ኪሎ ሜትር የምትሄድም አለች። በሁለት አይነት መልኩ ነው። 405 ኪሎ ሜትርም በአንድ ፉል ቻርጅ የሚሄድ አለ፣ BYD ሲጉል ማለት ነው። ከዛ ውጪ ኔታ ቪ ወይም ደግሞ ኔታ አያ በመባል የምትታወቅ መኪና አለች። እሱም 405 ኪሎ ሜትር መሄድ የሚችል ነው በአንድ ፉል ቻርጅ። BYD E2። ከዚህ በተጨማሪ ደግሞ MG4 የሚባል መኪና ይዘን መተናል። በዚህ አጋጣሚ ስለ MG4 ለማውራት ያክል የኤምጂ ካምፓኒ ምርት ሲሆን ኤምጂ ካምፓኒ በአውሮፓ አውቶሞቲቭ ታሪክ ውስጥ ትልቅ አሻራን ጥሎ ያለፈ ካምፓኒ ነው፣ በአውቶሞቲቭ ዘርፉ ማለት ነው። ያም ከ1924 ዓ.ም ጀምሮ መኪና በማምረት ይታወቃል። አሁን ላይ MG4 በሚባል ብራንድ ከቻይና ሀገር ኤሌክትሪኮችን እያመረተ ይገኛል። እሱን ለተጠቃሚዎች ለማቅረብ ሙሉ ለሙሉ ዝግጅታችንን ጨርሰናል እና ያሉን የኤሌክትሪክ መኪና አይነቶች ይህንን ይመስላሉ። ምናልባት ሰዎች ከነዚህ በተጨማሪ ሌሎች አይነት መኪናዎችን ቢፈልጉስ? በጣም ጥሩ ጥያቄ ነው። እንደ ደንበኛችን ፍላጎት የምናስተናግደው ይሆናል። ማለት በዚህ ብቻ የምንወሰን ሳይሆን ታዳሽ ኃይል ላይ ከመስራታችን አንጻር የደንበኞችን ፍላጎት እያየን ተጨማሪ የሚፈልጓቸውንም እንደ ፍላጎታቸው የምናስተናግድ ይሆናል ማለት ነው። ጥሩ። እነዚህን አገልግሎቶች ለመጠቀም ሰዎች ማድረግ ያለባቸው መስፈርቶች ወይንም ደግሞ ከእነሱ የሚጠበቅባቸው ነገሮች ምንድን ናቸው? ከእነርሱ የሚጠበቅባቸው አስፈላጊውን ዶክመንት ይዞ መገኘት፣ የምንጠይቃቸው ሪኳየርመንቶች ይኖራሉ። ያንን እስካሟሉልን ድረስ ይህንን አገልግሎት ለመስጠት ዝግጆች ነው። ጥሩ። እስቲ የቅድመ ክፍያው ምን ያህል ፐርሰንት ነው ሰዎች መክፈል ያለባቸው? እንዲሁም ደግሞ በቁጠባ ሲሆን ቅድሚያ እየቆጠቡ የሚሄዱት ምን ያህል መሆን አለበት የብሩ መጠን? እሺ፣ እሱ እንግዲህ ያው የቁጠባውን ካነሳን እንደ መኪናው አይነት ዋጋውም የዛኑ ያክል ስለሚለያይ የቁጠባው አይነት ይለያያል ማለት ነው። ለዚህ ብለን ያዘጋጀናቸው ፓኬጆች አሉ። ሲልቨር ፓኬጅ የሚባል አለ፣ ከዛ ጎልድ ፓኬጅ አለ፣ ፕላቲኒየም ፓኬጅ፣ ዳይመንድ ፓኬጅ እያለ ዋጋቸውም እንደዛ ከፍ እያለ ይሄዳል ማለት ነው። ስለዚህ እንደሚፈልጉት የመኪና አይነት የቁጠባውም አይነት ይለያያል ማለት ነው። ለምሳሌ ቅድም ያነሳውልሽ 292 ብር ብቻ ቆጥበው በቀን ማለት ነው የመኪና ባለቤት መሆን ይችላሉ። የዕቁብ ፓኬጃችን ውስጥ መሳተፍ ይችላሉ። ይሄ ብቻ አይደለም። ለአንድ ሰው ለአንድ ግለሰብ ሲሆን 292 በጋራ ሆነው ደግሞ መጥተው ለሶስት ሆነው አንድን መኪና 97 ብር እያዋጡ ማለት ነው ለሶስት ሆነው የመኪና ባለቤት መሆን የሚችሉበትን አሰራር ዘርግተናል። ስለዚህ አንድ ግለሰብ ብቻ ሳይሆን በጋራም ሆነው የመኪና ባለቤት መሆን ይችላሉ ማለት ነው። ስለዚህ እንትናችን የዋጋ ሬንጃችን እንደሚመርጡት የመኪና አይነትና እንደሚገቡበት ፓኬጅ የተለያየ ይሆናል። ወደ ቅድመ ክፍያው ደግሞ ስንመጣ ከ30% ጀምሮ ቅድመ ክፍያ አዘጋጅተናል። ስለዚህ ከ890 ሺህ ብር ቅድመ ክፍያ ከፍለው የኤሌክትሪክ መኪና ባለቤት መሆን ይችላሉ ማለት ነው። ጥሩ። ምናልባት አሁን ከእነሱ የሚጠበቀው 30% ወይንም ደግሞ 50% ከሆነ በአንድ መክፈል ላይ ይጠበቅባቸው ይችላል። ሙሉውን በአንድ ጊዜ መክፈል አይጠበቅባቸው። ቅድመ ክፍያውን ብቻ ከፍለው ቀሪውን መኪናውን ከተረከቡ በኋላ ቀስ እያሉ እስከ 10 ዓመት እየቆጠቡ ወራዊ ክፍያ የሚከፍሉበትን ስርዓት ነው ያዘጋጀነው። ጥሩ። የዕቁብ ላይ እንመለስና ምን ያህል ፐርሰንቱን ከቆጠበ በኋላ የዕቁብ ሊወጣለት ይችላል? በጣም ጥሩ ጥያቄ ነው። ዕቁባችንን የምናወጣው በየ4 ወሩ ነው። በአመት 3 ጊዜ ነው የሚወጣው። የዕቁቡ ዋጋ የሚሸፍነው 35% የመኪናውን ዋጋ ነው። ቀሪውን 65% ደንበኛው መኪናውን ከተረከበ በኋላ ወራዊ በሚከፍለው ክፍያ የ10 ዓመት ጊዜ ይኖረዋል። ቀሪውን በዛ መሸፈን ይችላል። ያ ማለት ግን 35% እስከሚቆጥብ ድረስ መኪናውን አያገኝም ማለት አይደለም። ለምሳሌ በጣም እድለኛ የሆኑ ደንበኞቻችን አሁን 4ኛ ወር ላይ በሚወጣው ዕቁብ ተጠቃሚ መሆን ይችላሉ።
ይህንን አሁን 8750 ብር ቅድም ያልኩሽን ለሂሳብ እንዲመች 9000 እናድርገውና በ4 ወር ብታስቡ 36000 ብር ነው የሚሆነው። ስለዚህ አንድ ደንበኛ በ36000 ብር የቤት መኪና ባለቤት ሆነ ማለት ነው። መኪናውን ከተረከበ በኋላ እቁቡንም መክፈል ይቀጥላል። ቀሪውንም ደግሞ 65% እንዲጨርስ የ10 ዓመት ጊዜ ይኖረዋል። የምትሰጡት አገልግሎት ላይ ወለድ አለ ወይ? እኛ የምንሰጠው የመኪና አቅርቦት አገልግሎት የሊዝ ፋይናንሲንግ ይባላል። የሊዝ ፋይናንሲንግ በሚሆንበት ሰዓት ከተለመደው የብድር አገልግሎት ወጣ ባለመልኩ ይህን ያህል ፐርሰንት ወለድ ሳይሆን ፊክስድ የሆነ ደንበኛው መኪናውን ከተረከበ በኋላ የማይቀየር ወራዊ ክፍያ ይኖራል ማለት ነው። ያ ወራዊ ክፍያ ደግሞ እንደ መኪናው አይነት የተለያየ ይሆናል። ስለዚህ እናንተ የምታስቀምጡለት የወለድ ምጣኔ የለውም? የወለድ ምጣኔ እንደ ብድር አገልግሎቱ አይኖረውም። የሊዝ ፋይናንሲንግ ነው። ስለዚህ ፊክስድ የሆነ ወርሃዊ እንደ መኪና አይነት ይለያያል። ለምሳሌ BYD ሲጉል እና የኤምጂ4 ወራዊ ክፍያቸው የተለያየ ነው። የኤምጂ4 ከፍ ሊል ይችላል። ስለዚህ ፊክስድ የሆነ ወራዊ ክፍያ እንሰጠዋለን። በዛ መሰረት መክፈሉን ይቀጥላል ማለት ነው እና የሊዝ ፋይናንሲንግ ስለሆነ ትንሽ ብድር ከሚለው አገልግሎት ኮንሴፕቱ ትንሽ ለየት ይላል። በጣም ጥሩ። እንግዲህ ያው አሁን ላይ በብዛት ማይክሮ ፋይናንሶች እንዲሁም ደግሞ የብድር ተቋማት የተለያዩ የመኪና አይነቶችን በብድር ተጠቃሚው እያደረሱ ይገኛሉ እና ምናልባት ኢትዮጵያ ቴክኖሎጂን ወይም ደግሞ የእናንተ ድርጅት ከሌሎች የብድር ተቋማት ወይም ከማይክሮ ፋይናንስ በምን ይለያል? በጣም ጥሩ ጥያቄ ነው። የኛ የኢትዮጵያ ቴክኖሎጂ አንደኛ ታዳሽ ኃይል ላይ ከመስራቱም አንጻር አውቶሞቲቭ ላይም ከመስራቱ አንጻር የያዘውም ዓላማ በጣም ትልቅ ዓላማ ነው። ቅድም በፕሮጀክቶች ደረጃ እንዳስቀመጥኩልሽ ደንበኞቻችን ከኛ በሚገዙበት ሰዓት ከገዙ በኋላ እንደ ቤተሰብ ነው የሚሆኑት። የመለዋወጫ አገልግሎት ቢፈልጉ፣ የጥገና አገልግሎት ቢፈልጉ፣ የቻርጂንግ ሰርቪስ አገልግሎት ቢፈልጉ ከኛ ማግኘት ይችላሉ ማለት ነው። ስለዚህ ከሌሎች አበዳሪ ተቋማት ለየት የሚያደርገን ይሄ ነው። ከዛ በተጨማሪ ደግሞ ያልኩሽ የኢትዮጵያ ግሪን ፈንድ የሚለው ፕሮጀክታችን መካከለኛና ዝቅተኛ ገቢ ያላቸውን ሰዎች ታርጌት አድርጎ የሚንቀሳቀስ ስለሆነ የዕቁብ ፓኬጁን ጨምሮ ከነሱ ለየት ያደርገናል ማለት ነው። በጣም ጥሩ። እንግዲህ የተወሰነ ነገር እዚያ አውርተናል። ታች ላይ ደግሞ ስመጣ ሳምፕል መኪና ተመልክቻለሁኝ እና እዛ ጋር ሄደን የመኪናዎቹ ፊቸር ምን እንደሚመስል እና ሌሎች ስለ መኪናዎቹ ተመልካቾች ማወቅ ያለባቸውን መረጃ እዛ ጋር ብንጨርስ ደስ ይለኛል። ድርጅታችን የኢትዮጵያ ቴክኖሎጂ ከሚያቀርባቸው ኤሌክትሪክ መኪኖች መካከል እችኛዋ አንዷ ነች። ኔታ ቪ ወይም ኔታ አያ ይባላል። 405 ኪሎ ሜትር ድረስ በአንድ ፉል ቻርጅ መሄድ የሚችል መኪና ነው። የሞተር ጉልበቱም 71 ኪሎዋት ወይም ደግሞ ወደ ፈረስ ጉልበት ብንቀይረው 94 የፈረስ ጉልበት ማለት ነው። ስለዚህ ኔታ ቪ ወይም ኔታ አያ የምትባሏ መኪና ይህን ትመስላለች። ከዛ ውጪ የካርጎ ካፓሲቲው 335 ሊትር ነው። ኮምፓክት ኤስዩቪ ከሚባሉ መኪኖች መካከል የሚመደብ ለስራም ለፋሚሊም የሚሆን መኪና ነው ማለት ነው። የሚጠቀመው ባትሪ ሊቲየም አይረን ፎስፌት ነው። 46.5 ኪሎዋት አወር ካፓሲቲው ማለት ነው። በጣም ጥሩ። እስቲ እነዚህን አሁን የምናያቸው የኤሌክትሪክ መኪኖች ናቸው። እነዚህን የኤሌክትሪክ መኪኖች ደግሞ አንዳንድ ሰዎች ሲፈሯቸው እንመለከታለን። ያው ከነዳጅ ወደ ኤሌክትሪክ ስንመጣ የተወሰኑ ስጋቶች ስለሚኖሩ እና ምናልባት በአንተ በኩል የኤሌክትሪክ መኪና ምን አይነት ጥቅሞች ይኖሩታል፣ እንዲሁም ደግሞ ለተጠቃሚ ምን አይነት አድቫንቴጆች አላቸው ብለህ ታስባለህ? አሁን ባለው የሀገራችን ሁኔታ የነዳጅ ዋጋ በመጨመር ላይ ነው ያለው። ስለዚህ ይህንን ወጪ ከማስቀረት አንጻር ኤሌክትሪክ መኪኖች ይመከራሉ። አንዳንዴ ምንድነው በህብረተሰቡ ዘንድ የተሳሳተ ግንዛቤም ሊወሰድ ይችላል። ቴክኖሎጂውም አዲስ እየመጣ ከመሆኑ አንጻር ከባትሪያቸው ጋር ተያይዞ የሚነሳ ነገር አለ። ይህን እንግዲህ ምንድነው አንድ ላይ ካታጎራይዝ ማድረግ ያለብን አይመስለኝም። ከመኪናው አይነት አንጻር የባትሪውም ሁኔታ እንደዛው ኳሊቲያቸው የተለያየ ሊሆን ይችላል። እኛ ግን ከምናቀርባቸው ፕሮዳክቶች ብነሳልሽ ጥሩ የሚባል የባትሪ ሁኔታ ያላቸው ናቸው። ምንድነው ካፓሲቲያቸው በየአመቱ ሊቀንስ ይችላል። ሊቲየም አይረን ፎስፌት ባትሪ ነው የሚጠቀሙት። 2 በመቶ የመቀነስ ነገር ይኖራል። ልክ ስልካችን ላይ እንዳለው ባትሪ ማለት ነው። ከዛ ውጪ በአንድ ጊዜ ዴድ ይሆናል ወይም ይሞታል የሚለው የተሳሳተ ግንዛቤ ነው። ስለዚህ በተጠቀምናቸው ልክ የተወሰነ ኳሊቲ ሊወርድ ይችላል እንጂ ያን ያህል እንደሚባለው አይደለም ማለት እንችላለን እንደማለት ነው። በጣም ትክክል። እና ደግሞ አጠቃቀምም ይወስነዋል። እነዚህን መኪኖች ከማን የምትረከቡት ወይንስ ደግሞ በራሳችሁን የምታስመጡት? የኢትዮጵያ ቴክኖሎጂ በራሱ ነው መኪኖችን የሚያስመጣው። ከዚህ በፊትም ID4 እና ID6 የሚባሉ የቮልስዋገን ምርቶችን ከቻይና አስመጥቶ ለተጠቃሚዎች አስረክቧል። የሚጠቀሙት የቻርጅ አይነት ምን አይነት ነው? እናንተ እነዚህን መኪኖች
ተጠቃሚ ስትሰጡ ምን አይነት የቻርጅ አይነቶችን የምትሰጡት አብራችሁ? ፋስት ቻርጀሮችን ለደንበኞች እንሰጣለን። በጣም ጥሩ። በአንድ ቻርጀር ለማድረግ በፋስት ቻርጀሩ ምን ያህል ጊዜ ይፈጅበታል? እንዲሁም ደግሞ በኖርማሉ ምን ያህል ጊዜ ሊፈጅበት ይችላል? ያው በፋስት ቻርጀር 35 ደቂቃ በቂው ነው የምንፈልገው መጠን ላይ ለመድረስ ማለት ነው። በስሎ ቻርጀር ደግሞ ከሆነ ወይም ደግሞ ኤሲ በምንለው ማለት ነው እስከ 5 ሰዓት ተኩል ሊፈጅበት ይችላል። ለመኪናችሁ ወይም ደግሞ ለምትሰጡት የመኪና አገልግሎቶቹ ምን ያህል ዋስትና ትሰጣላችሁ? እሱንም ከግምት ውስጥ አስገብተን ነው እየሰራን ያለ ነው። ከ5 ዓመት እስከ 8 ዓመት ድረስ ዋስትና እንሰጣለን። የመኪና አይነቶቹ የሚሰጥበት ዋስትና አይነቶችም ይለያያሉ እና ምናልባት ዋስትና የምትሰጡት ለምንድን ነው? ለመለዋወጫ ወይም ደግሞ ለስፔር ፓርቶች፣ ለጥገና አገልግሎት እንደነዚህና ለመሳሰሉት ለባትሪውም ጭምር ማለት ነው ዋስትና ይኖረናል። ስለዚህ ከኛ የሚገዙ ደንበኞች ቤተሰብ ሆነው ይቀጥላሉ ማለት ነው። በጣም ጥሩ። ምናልባት ያው አንስተልኛል በትንሹ ግን ስፔር ፓርቶችን አሁን ሰዎች በቀላሉ ላናገኘው እንችላለን ብለው ስጋት ሊፈጠርባቸው ይችላል እና ምናልባት ከእናንተ የሚወስዷቸው የመኪና አይነቶች ስፔር ፓርቶችን በቀላሉ ከእናንተ ጋር በመነጋገር ማግኘት ይችላሉ? ትክክል፣ ማግኘት ይችላሉ። እስቲ ስለ መኪናው የተወሰነ ነገር ትለኛለህ? በምን አይነት መልኩ ነው መጠቀም የሚቻለው? ኔታ ቪ ወይም ኔታ አያ የሚባለው መኪና ከ400 እስከ 405 ኪሎ ሜትር በአንድ ፉል ቻርጅ መሄድ የሚችል መኪና ነው። ውስጣዊ ስፔሱም እንደምታዩ ሰፋ ያለ ነው። ለፋሚሊ የሚሆን ቆንጆ ኮምፓክት ኤስዩቪ ከሚባሉ መኪኖች ውስጥ የሚመደብ ነው። ምንድነው እዚህ መኪና ላይ ኤቢኤስ ሲስተም የሚባል አውቶማቲክ ሲስተም የተገጠመለት ነው። ይህ ምንድነው አንታይ ሎኪንግ ብሬክ ሲስተም በመባል ይታወቃል። መኪናው ሞሽን ላይ ሆኖ ፍሬም በሚያዝበት ጊዜ ፕሬርን በመመጠን የሚታወቅ ሲስተም ኤቢኤስ ሲስተም ማለት ነው። ከውስጥ እንደምታዩ 2 ስክሪኖች ይታያሉ አይደለ? የመጀመሪያው ኢንፎቴመንት ስክሪን ነው 14.25 ኢንች ይሆናል። ሁለተኛው ደግሞ 12.5 ኢንች የሚሆን ስክሪን ነው። እቺ ሁለተኛዋ ስክሪን ለሹፌሩ በቂ መረጃ የምትሰጥ ስትሆን ያኛው ደግሞ ለኢንተርቴንመንት ፐርፐዝ የምንጠቀምበት ኢንፎቴመንት ስክሪን ነው ማለት ነው። እንግዲህ የተለያዩ የመኪና አይነቶችን እናቀርባለን ብለኸኛል። ቢሮ ላይ በተወሰነ መልኩ አንስተናል እና ምናልባት አነስተኛ ከስንት ብር ጀምሮ ማግኘት ይችላሉ ሰዎች? አነስተኛ 890 ሺህ ብር ቅድመ ክፍያ በመክፈል መጀመር ይችላሉ። ጥሩ። ሙሉ ክፍያ ውሳ? ሙሉ ክፍያ አሁን ዝቅተኛ ብለን የያዝናት BYD ሲጉል 305 ኪሎ ሜትር መሄድ የምትችለው ነች። ይሄ እንግዲህ በብድሩ ፓኬጅ ሲሆን ማለት ነው 2,950 ሺህ ብር ነው። በነገራችን ላይ ዌብሳይታችን ላይ ሁሉም ነገር አለ። እዛ ላይ ገብተው ugmfund.com ብለው ሰርች በማድረግ ደንበኞቻችን ማየት ይችላሉ። እነዚህን አገልግሎቶች ሰዎች መጠቀም ቢፈልጉ እናንተን በምን አይነት አድራሻ እንዲሁም ደግሞ ስልክ ቁጥር ማግኘት ይችላሉ? አድራሻችን የመጀመሪያው አምባሳደር ሲኒማ ፊት ለፊት ፓፓሲኖስ ህንፃ በመባል የሚታወቀው ላይ እንገኛለን። ከዛ ውጭ ደግሞ መድኃኒዓለም ሞል 7ኛ ፎቅ ሄደው የፈለጉትን አገልግሎት ማግኘት ይችላሉ። እንዲሁም ደግሞ በስልክ ቁጥር 0975 808080 ላይ እና በ0976 808080 ላይ ወይንም ደግሞ በአጭር ስልካችን 8022 ላይ መደወል ይችላሉ። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ ድል ልስጥ። በመጨረሻ ማስተላለፍ የምፈልገው መልእክት ምንድነው? እሱ ያው ካምፓኒያችን የኢትዮጵያ ቴክኖሎጂ መካከለኛና ዝቅተኛ ያለውን ማህበረሰባችንን ተጠቃሚ ለማድረግ ይህንን ትልቅ ፕሮጀክት ነው ይዞ የመጣው። ስለዚህ ይህንን እንደ ቀላል ባለማየት ደንበኞቻችን ወደኛ መጥተው ያቀረብናቸውን አገልግሎቶች ቢጠቀሙ በዚህ አጋጣሚ ጥሬን አቀርባለሁ። ጥሩ። ስለሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን የኢትዮጵያ ቴክኖሎጂ ጋር ተገኝተን የተለያዩ የኤሌክትሪክ መኪናዎችን በብድር እንዲሁም ደግሞ በእቁብ እያዘጋጁ የሚገኙትን ወደ እናንተ አድርሰን ነበረ። እንግዲህ እነዚህን የመኪና አይነቶች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ተጨማሪ መረጃዎችንና ስለ መኪኖቹ ያሉትን ነገሮች መገንዘብና የራሳችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሆንላችሁ።